እጅግ በጣም ልብ የሚሰብር እጅግ በጣም ልብ የሚጎዳ ነገሮች እየተመለከትኩ ነው ያለሁት። ክቡራትና ክቡራን እንግዲህ ብቀላ በተከታታይ ወደ እናንተ ማቅረብ እንግዲህ ከጀመርን ሶስተኛ ጊዜያችን አሳልፈን ወደ አራተኛው ለመሸጋገር የዩቲዩብ ዋይቲ ስቱዲዮ የሚባለውን አጠቃላይ ምን ይመስላል፣ ላይኩ ምን ይመስላል፣ ሼሩ እንዴት ነው፣ ኮሜንቱ እንዴት ነው የሚለውን ከባልደረቦቻችን ጋር ለመመልከት ችለን ነበረ። የእውነት በጣም የሚያበረታታ አይደለም። የበለጠ እንድንሰራ ያደርገናል ብለን ጠብቀን ነበረ። እንግዲህ በርካታ የማህበራዊ ሚዲያዎች ላይ እንደምንመለከታቸው ስድቦች፣ ብሔርን ከብሔር የሚያጋጩ ሌሎችም እንደዚህ ለኛ የማይጠቅሙና የማይበጁ ነገሮች ሲኖሩ በደንብ ቫይራል ሆነው ብዙ ተመልካች አላቸው። ይሄ ብቀላ ትረካ የሜሪ ኮሬሊ መጽሐፍ በጣም ብዙ ሰው በዓለም አቀፍ ደረጃ ተወዳጅነትን ያተረፈ መጽሐፍ ነው። የሀገራችን ብርቅዬው ተርጓሚ ደግሞ በላይ ደስታ ነው አሪፍ አድርጎ የተረጎመው። ለመጀመሪያ ጊዜ እንግዲህ ክፍል 1 ስናቀርብ 22 ሰው ተመልክቶት ነበረ። ቪው ላይክ ደግሞ 5 ነበር። ኮሜንት ላይ ደግሞ 5 ሰው አይተናል። ይሄ ነው እንግዲህ ትልቁ ተመልካች አለው ብለን ያየነው። ሁለተኛው ክፍል ላይ በምናቀርብበት ሰዓት ደግሞ 15 ሰው አይቶታል። 5 ሰው ላይክ አድርጎታል። ኮሜንት 0 ነው። ሶስተኛው ክፍል ስናቀርብ ደግሞ 3 ቪዲዮ እንግዲህ ስቱዲዮ እስከገባንበት ድረስ ያየን ያለ ነው። 1 ሰው ብቻ ነው ላይክ ያደረገው። ይሄ የእውነት እጅግ በጣም የሚያሳፍር ነው። በጣም የሚያበረታታ ሆኖ አላገኘሁትም። ብቀላ መጽሐፍን ስንመርጥ ሙያ ባልደረቦቻችን ጋር በጣም እንደምትዝናኑበት በጣም ልባችሁ እየተሰቀለ ቢያንስ 1000 እንኳን 2000 ሰው ባያየው 400 እና 500 300 600 ሰው ያየዋል ብለን ጠብቀን ነበር። ለዚህም ነው ሳናቋርጥ ያለ ድካም ያለ ምንም ነገር እውነት ለመናገር ሞራል ኖሮን በተከታታይ እያቀረብን ነበር። ግን ሁል ጊዜ ግምገማችን ሐሙስ አርብ አካባቢ ስለሆነ ብዙ የምንጓዝ አልመሰለንም። እንግዲህ የመጀመሪያ ቪዲዮ 22 ሰው ብቻ ማየቱ የእውነት በጣም ነው የሚያሳዝነው። ቢያንስ በትንሹ 500 እና 700 እስከ 1000 እና 2000 ተመልካች ከሌለው አሰራራችን ትክክል አይደለም ወይም ደግሞ መቀየር እንዳለበት ተነጋግረናል። ስለዚህ በዚህ መንገድ ብቀላ ማቋረጥ ተገደናል። በቃ ምንም አይነት ተመልካች የሌለው ቪዲዮ ከጫንን ጊዜያችንንም የሰው ኃይል ሰራተኞቻችንን ጭምር እንደዚህ ደፋ ቀና እያሉ እየደከሙ ጥሩ ስራ ለመስራት በመሞከር ላይ እያለን የሚያበረታታ ነገር ካላገኘን እንዴት አድርገን እንቀጥላለን? በቃ ማህበራዊ ሚዲያ አሁን ላይ ርዕሶች በጣም በሚገርም ሁኔታ ብዙ ነገሮች የማይደረጉና የማይፈጸሙ ነገሮችን እየታየ ነው። እንግዲህ ሊጠቅም የሚችል ነገር ይሄ ትውልድ አይፈልግም። መጥፎ ነገሮችን ወይም ደግሞ የተለያዩ የማይሆኑ ነገሮችን በምን ፖስትበት ሰዓት ላይ ነው ተመልካች እንዳለ የምናየው። የኛ ተነሳሽነት ደግሞ ብቀላን ስንጀምር የእውነት ይሄ መጽሐፍ ትልቅ ነው። ወደ 352 ገጽ አለው። እንግዲህ እኛ ክፍል 1 ክፍል 2 ቢያንስ 20 ደቂቃ 18 ደቂቃ 23 ደቂቃ እያደረግን ሰዎች በደንብ እንዲከታተሉ ዘና እንዲሉ ቁም ነገርም እንዲገበዩበት ለማድረግ ነበረ ይሄንን መጽሐፍ ለመተረክ የወደነው የነበረው። ግን የሚያበረታታ አይደለም። እንግዲህ ይሄ ትውልድ መጽሐፍ ማዳመጥ አይደለም መጽሐፍ ማንበብ እንኳን የሚፈልግ ትውልድ አይደለም ያለው በአሁኑ ሰዓት። እየተረዳን ያለ ነው በዛ ነው። ስለዚህ እኛ ይሄንን መጽሐፍ እስከ መጨረሻው ድረስ ለመተረክ አልቻልንም። በቃ አልቻልንም። የሚያበረታታ አይደለም። ተመልካቹ በዚህ አይነት መንገድ የወደቀ ከሆነ ድካማችን ልፋታችን ደግሞ ውጤት ካላመጣ አራተኛው ክፍልን ወደ እናንተ ለማቅረብ አንችልም። በቃ ሌላ ቪዲዮ እንግዲህ ሊጠቅም የሚችል ነገር ካለ እንግዲህ እንደ አዘጋጆች ቁጭ ብለን የቲቲቪ ኢትዮጵያ ባልደረቦች ቁጭ ብለን ምን መስራት አለብን? ምንስ ነው ልናደርግ የሚገባው? ምን አይነት ቪዲዮ ብንጭን ነው ተመልካች ሊኖረው የሚገባው ብሎ ማሰብ ነው። ጊዜው ትዕግስትን የሚፈታተን ስለሆነ በዚህ አይነት ሁኔታ ግን የሜሪ ኮሬሊን ተወዳጅ ብቀላ መጽሐፍን ለማቅረብ አንችልም። እኛ ቀን ከሌት አንብበን
ብቻ አይደለም ህይወት ሰተነው እንዲቀርብ ነበረ የኛ ፍላጎትና ጥረት። ግን ፍላጎታችንን የሚያበረታቱ እግዚአብሔር ያክብራችሁ። በዚህ አጋጣሚ እነ ፍፄ እነ አዚቲ ከውጪ አካባቢ ደግሞ ለምለም ሌላ ደግሞ ማነው ሱራፌል የተባሉ ከውጪም የደወላችሁ ከአረብ ሀገር ትርሲት ዱባይ ድረስ የደወለች እህታችን አላት። በጣም አሰሬ ራሱ አንቺ ስራ አትሰሪም እንዴ ምን እየሰራሽ ነው እያለች ይሄንን ትረካ ማዳመጥ አለብኝ ብዬ ጓጉቼ ያዳምጠዋለሁ። እንግዲህ ጥቂት ናቸው እንደዚህ የሚሉት። እኛ ደግሞ ስለ ጥቂት ሰዎች አይደለም በርካታ ሰራተኞች ቀጥረናል። ቲቲቪ ኢትዮጵያ ዓላማ ያለው ሚዲያ ነው። ስለዚህ ይሄንን ትረካ ለመቀጠል አንችልም። ከዚህ በኋላ አንችልም፣ በቃ አንችልም። ምክንያቱም በርካታ ዩቲዩቦችን ዝም ብለን ለማየት ሞከር። እዚህ ስቱዲዮ ሆነን እንኳን የእውነት ለመናገር እስኪ እንዳው ዩቲዩብ ላይ ምንድነው እየተላለፈ የሚገኘው ምን ስራዎች እየተሰሩ ነው ብለን ለማየት በወፍ በረር ሞክረናል። የእውነቴን ነው የምነግራችሁ። አሁን ለምሳሌ ቤንጃ ፖድካስት ላይ ያየሁት ሲጋለጥ ሸሸ ጥያቄ ምልክት ተደርጎ የባላደራውን ጉዳይ በተመለከተ ይዞ ወጥቷል። 33,000 ተመልካች አለው። 23 አወር ሴጎ አስቡ። እንዲህ አይነት ነገር ሰው ይወዳል ማለት ነው። ሌላ የሰሞኑን የበጋሻውን ጉዳይ እንደሰማችሁ ተስፋ አድርጋለሁ። በማህበራዊ ሚዲያ ላይ ግልጽ የሆነ ጥላቻ ነው ተብሎ የበጋሻው ላይ ፎቶግራፍ ቀስት ተደርጎ ብዙዎችን ያስቆጣው የበጋሻው ንግግር እንኳን ሞቱ እያለ ነው የሚል ጥያቄ ምልክት ተደርጎ 36,000 ሰው አይቶታል። 23 አወር ሴጎ አዝናኝ የመድረክ ቆይታ ተብሎ ደግሞ ወንዶች ከትዳር በፊትና በኋላ ጥናት ላይ የተደገፈ ምናምን ይባልና 1 ሰዓት አካባቢ ሆኖታል። ወደ 106 ሰው አይቶታል። ሌላ ደግሞ ልንገራችሁ፣ ሌላ አረፍ እያልኩ ነው የምነግራችሁ። በነገራችን ላይ ጎራ ሚዲያ ጎራ ስቱዲዮ የሚባል ቻናል ነው። እጅግ ልብ የሚሰብር የባላደራው ደብዳቤ ይልና የለቅሶ ምልክት ኢሞጂ አድርጎታል። በደረሰበት ስድብ ምክንያት የሆነውን ተመልከቱ ብሎ የአሌክስ የዮሃ ሚዲያ ጋዜጠኛውን ፊት ለፊት አድርጓል። ከዛ ውጪ ደግሞ የመቄዶኒያውም ቢኒያምም አለ ፎቶ ላይ። የጋዜጠኛው አዘጋጁም ደግሞ አገጩን ይዞ ፎቶግራፍ የተነሳበት አለ። 14 ደቂቃ ከ20 ሰከንድ ይፈጃል። ጎራ ስቱዲዮ 1 ቀን ሆኖታል ከተፖስተ 35,000 ሰው አይቶታል። በቃ ስለዚህ እኛም እንኮ ሙያተኞች ነን። እንዲህ አይነት ተመሳሳይ ነገሮችን መስራት እውነት ለመናገር አያቅተንም። ቀላል ነው ይሄ ስራ። ቴምብሌን አሳምሮ የባላደራ ጉዳይ ከምን ደረሰ እየተባለ መፖሰት ለኛ ቀላል ነው። ግን ሙያዊ ስነ ምግባርን የተከተለ ነው ወይ? ሁሉም ሰው የጮህበትን እኛ መጮህ አለብን ወይ? ጋዜጠኛ ማለት ይሄ ነው ወይ? ይሄ ነው የሶሻል ሚዲያ ማለት ወይ? እኛ አልገባንም ወይ ደግሞ አሰራሩን አላወቅንበትም? ምንድነው ይሄ ትውልድ የሚፈልገው? ሶሻል ሚዲያ ላይ ምን ቢጫንለት ምን ቢቀርብለት ጥሩ ነው? እኛ መጽሐፍ ትረካ ስንተርክ ሰው የማንበብ ፍላጎቱ እንዲጨምር ነው። የማንበብ ፍላጎቱ የሚጨምር ትውልድ ራሱንም ያውቃል፣ ቤተሰቡንም ያውቃል፣ ሀገሩንም ያውቃል፣ ትውልድንም ማዳን ይችላል። እኔ ግን በእውነት እንደ ጋዜጠኛ 26 እና 27 ዓመት ሚዲያ ላይ እንደቆየ ሰው ሶሻል ሚዲያው ሰካራም ሆኗል። በቃ ሁሉም በነፈሰበት የሚነፍስ ነው። በጣም የሚገርመው ነገር ሰሞኑን ባላደራው ዙሪያ ላይ ሁሉም ሲጮህ ሁሉም ጮሃል። ገደል ማሚቶ ሆኖ ጋዜጠኛ መዘገብ አይችልም። የዘገቡት ሰዎች ዘግበዋል። ሌሎች ጉዳዮቻችን ደግሞ እንደ ቫራይቲ ማየት፣ መመልከት፣ ማዳመጥ፣ መከታተል። እንዴ ዛሬ ኮሜንት ላይ ገብቶ የሚሰጥ ሰው እኮ የለም። የሚፈልገው ሰው በቃ ይሄ የማይጠቅመው እርባነ ቢሶቹ ላይ ነው። እኔ አሁን የሁለተኛ ቪዲዮ ወይ ሶስተኛ ቪዲዮ ላይ ቲቲቪ ኢትዮጵያ ላይ መቼም የማረሳው ነገር ወደ ኋላ ልመልሳችሁና የ666ቱን ሰው ያነጋገርኩበት ቪዲዮ
በጣም በጣም በሚገርም ሁኔታ ወደ ኋላ እየተመለስኩኝ ማየት ፈልጋለሁ። ቲቲቪ ኢትዮጵያን በጣም በሚያስገርም ሁኔታ የመጀመሪያ ቪዲዮ ይመስለኛል ካልተሳሳትኩኝ፣ ፋይሉን መክፈት እችላለሁ። ይሄንን ቪዲዮ አዎ እጄ ላይ አለ፣ ተመልከቱ። በጣም የመጀመሪያ ሁለተኛ ቪዲዮ ይመስለኛል 3 ዓመት በፊት ነው። ሁሉም ሰው ሊሰማው የሚገባ የናዝሬቱ 666 ኢሉሚናቱ ሰውዬ ከሶስቱ አንዱን ምረጥ አለኝ። የናዝሬቱ 666 ኢሉሚናቱ ሰውዬ ከሶስቱ አንዱን ምረጥ። የኛ ባለሀብቶች በ666ቱ ተጠምቀዋል። 38000 ሰው አይቶታል። ይሄ ነገር አይቶት አንዳንድ ሰዎች የደወሉልኛሉ። አባል መሆን ፈልጌ ነው ይላሉ። እኔ እኮ ይሄ ትውልድ ወዴት እየሄደ ነው? እኛ ይሄንን ስናቀር በነገራችን ላይ ምንድነው መስፈርታችሁ? ምንድነው እያደረጋችሁ ያላችሁት? ሰው እኮ እንዲማርበት እኮ ነው። የውጭ ሚዲያ ላይ አግኝተው ነው ስልካችንን እስከ ማለት ደረጃ የደረሰ ሰው ነው። 21 ደቂቃ ከ22 ሰከንድ ይፈጃል በነገራችን ላይ። እንደውም በቃ ከዚህ በኋላ ቲቲቪ ኢትዮጵያ መስራት የሚገባው ቪዲዮዎቻችን ወደ ኋላ ስንመለስ እኛ ትውልድ ላይ እንደው መጽሐፍ እንዲያነብ ራሱን እንዲጠይቅ ለማስቻል ሙከራ ለማድረግ እንጂ እኛ ትልቁ ዓላማችን አሁን ለምሳሌ አስፈሪው በሽታ በአደገኛው በሽታ በመታመሜ አንድ እግሬን ላጣ ነው። አያችሁ 49 ዓመት ከቤት ያልወጣችሁ እመቤት ከ2000 በላይ ደብዳቤዎችን ለባለስልጣኑ ልኬያለሁ። እንዲህ የሚሉ መንግስት የሰጠኝን ቤት ቀሙኝ በቃ የሚሉ ሰዎችን እያሳደድን መስራት ነው የሚጠቅመን እንጂ በቃ ይሄ የእውነት ለመናገር ሌሎች ሚዲያ ላይ ያሉትን ነገሮች በጣም ነው የሚያሳዝነው። እኔ በጣም አዝኛለሁ፣ የእውነት በጣም አዝኛለሁ። በዚህ አይነት መንገድ ብቀላን መተረክ አልችልም፣ በጣም ከባድ ነው። ስለዚህ ክቡራትና ክቡራን የቲቲቪ ኢትዮጵያ ወዳጆቻችን አልጎሪዝም የሚሉት ነገር አለ ብሎኛል አንድ ወዳጄ። አንዴ ዜና፣ አንዴ ደግሞ ምንድነው ትረካ፣ አንዴ ደግሞ እንግዳ መጋበዝ አይፈልግም። አንድ ነገር ላይ ብቻ ብታተኩር ያለኝ ሰው ማለት ጥሩ ሐሳብ ነው፣ ልቀበለው ሞክራለሁ። ግን አልጎሪዝም እየተባለ ለምንድን ነው ሰው ለምን ጥሩ ነገር አይመለከትም እንዴ? ግዴታ ለምን የተቸገረ ሰው ብቻ እናያለን? ለምንድን ነው ሁሉ ጊዜ የሚያስለቅስ ስራ ብቻ ሰው መመልከት የሚችለው? ለምንድን ነው ሊጠቅመን የሚችሉ ነገሮች ደግሞ አሪፍ ነገሮችን ስንጭን ለምንድን ነው ሰው ማየት የማይፈልገው? እኔ ሩቅ ሳልሄድ ሌላ ደግሞ ልንገራችሁ። በዚህ አጋጣሚ እውነቴን ነው የምነግራችሁ። እኔ የእውነት በጣም ያዘንኩት አንድ መረጃ ልንገራችሁ። ደስተኛ ለመሆን የሚረዱ 10 የህይወት መርሆች 5 ቀን በፊት ነው 28 ሰው ነው ያየው። በጣም ነው የሚያሳዝነው። ሰው ደስተኛ ለመሆን የሚረዳ 10 የህይወት መርሆችን ሲል ይህንን ቪዲዮ እርግጠኛ ነኝ 3000 እና 4000 ሰው ሊመለከተው ይገባ ነበር። ነገር ግን 28 ሰው ብቻ ነው ያየው። በጣም ነው ያፈርኩት የእውነት ለመናገር በጣም። ሌላ ሩቅ ሳትሄዱ ልንገራችሁ ደግሞ ሌላ ልብ ሰባሪዋ ሚስት እንታደጋት ብለን የልጆቼን አባት አድኑልኝ ስትል ተማጸነች የሚለው በጣም የምታሳዝን ሚስት ለአባቷ ሟች የሆነች በጣም ልብ የምትሰብር አካውንቷን ቁጥር አስቀምጠን ብዙ ሰው እንዲያግዛት ፈልገን ከማህበራዊ ሚዲያ ጋር አግኝተነው አቀናብረነው አውጥተን በ10 ቀናት ውስጥ 65 ሰው ብቻ ነው ያየው። ምን ያደርጋል 65 ሰው? ምንድነው ተመልካች ነው እንዴ? ምንድነው የማህበራዊ ሚዲያው አካሄድ? ወዴት ነው እየሄድን ያለ ነው? እጅግ በጣም አዝናለሁ የእውነት በቃ ተስፋ የሚያስቆርጥ ነገሮች ያጋጥማሉ። እንደዚህ ስንል እኛ ቲቲቪ ኢትዮጵያ ዓላማና ራዕዩ ትልቅ ስለሆነ ተስፋ አንቆርጥም። ግን አሁን ቆም ብለን ማየት መጀመር አለብን። ከሰኞ ጀምሮ ሌላ ቪዲዮ መጫን እንዳለብን በቃ ተስማምተናል። ዜና እንኳን ሲቀርብ በዜና እንኳን ስንመለከት የእውነት ለመናገር በጣም ነው የማዝነው። ዜና ሰው ዜና ይወዳል ብለን እናስባለን፣ ግን የሚሆኑ ዜናዎች አላገኘንም። ለምሳሌ ወቅታዊ መረጃ ነው።
ሌላ አስደንጋጭ የመሬት መንቀጥቀጥ አሁን ደረሰ፣ አንዘናጋ እንጠንቀቅ ብለን 5 ደቂቃ ስንፖስት 66 ሰው ነው ያየው በ11 ቀናት ውስጥ አስቡ። ሌላ ደግሞ ውጊያው ከተነሳ ውጤቱ ግልጽ ነው፣ ማንም አያቆመም ያሉት የጠቅላይ ሚኒስትር አብይ አህመድ ንግግር በጣም ትክክለኛና ወቅታዊ መረጃ ሆኖ ጥሩ ቴምፕሌን ሰርተናል ብለን ነው ምናምነው። 21 ሰው ነው ያየው በ7 ቀናት ውስጥ። እስኪ ሌሎች ሚዲያዎች ለመቃኘት እንሞክር። ለምሳሌ ፈታ ዴይሊን የሚባለውን መረጃ ማየት እንችላለን። ፈታ ዴይሊ በእርግጥ በርካታ 1.75 ሚሊዮን አካባቢ ሰብስክራይብ አለው። ርዕሶቻቸውን እንመልከት። ይኸውላችሁ የህወሓት 6 ቦታዎች መቆጣጠርና የሚጠብቀው ምላሽ፣ ጦርነት ተጀመረ፣ ውጊያውን ጀመሩት፣ ኤርትራ ስሟ ተነስቷል፣ ግብጽ ሳውዲና ኤርትራ ወታደራዊ ጥምረት ሊፈጥሩ ነው፣ ጥብቅ መረጃዎች ይልና ጀነራል ምግበይ ኃይለ ማን ናቸው? ከወርቅ ኮንትሮባንድ ጦር አዝማች፣ የመጣውን እንወጣዋለን ኢሳያስ 46000 48000 31000 ሰው ያነም። እንዲህ አይነት እኛ ሰስፔንሽን የሆኑ ይሄ ምንድነው ርዕሰ ጉዳዩ ጋር የማይገናኙ ርዕስ እየመረጡ ወደ አላስፈላጊ የሚወስድ እልቂት የሆኑ ዜናዎችን መስራት አንችልም። እውነት ለመናገር አብዛኛው ዩቲዩበሮች ውጪ ናቸው ያሉት፣ እንደፈለጉት ቢዘግቡ ማንም ላይጠይቃቸው ይችላል። እኛ ግን ኢትዮጵያ ውስጥ ነው ያለነው። ኢትዮጵያ ውስጥ ሆነን ትክክለኛ ሚዛናዊ የሆኑ መረጃዎችን ያሉትን ሐቆችን ለማውጣት ካልሆነ በስተቀር የሚያጋጭ የሚያጥላላ ቪዲዮ መጫን አንችልም። ምክንያቱም ያለነው ኢትዮጵያ ውስጥ ነው። በኢትዮጵያችን ደግሞ አንዳችም አንደራደርም። ስለዚህ እንዲህ አይነት ሶሻል ሚዲያዎች የበዙበት ሀገር ላይ ነው ያለነውና የእውነት በጣም ነው የማዝነው። ብዙ ጠብቄ ነበረ የእውነት እንደው መጀመሪያ አካባቢ እንደውም ይሻል ነበረ። ቲቲቪ ኢትዮጵያ በቀጥታ ትረካ ሊቀርብላችሁ ነው፣ አስተያየት አላችሁ ወይ ምን ትላላችሁ የሚሉ ጥያቄዎችን ጠይቀን ነበረ። ይሄኛው ማለቴ ነው ድምጹን ላሰማችሁ፣ አንድ ጊዜ አዳምጡት። ይሄንን ስትሰሙ ከዛ በኋላ እናንተ ደግሞ ትገመግማላችሁ ማለት ነው። ብቀላ ማስታወቂያውን ነው፣ ማስታወቂያው በጥሩ ሁኔታ ስለሄደ ማለት ነው። ስሙት አንድ ጊዜ እሺ፣ ስሙት አንዴ። የባንጠልጣይ ግድያ 8 ሰው ላይክ አድርጎታል። ፍቅር፣ መስዋዕትነት ይህን ሁሉ ያዘ እጅግ በብዙ ዘንድ ተወዳጅነትን ለማትረፍ የቻለ ብቀላ የተሰኘው መጽሐፍ ትረካ በቲቲቪ ኢትዮጵያ የዩቲዩብ ቻናል። ብቀላ ደራሲ ሜሪ ኮሬሪ፣ ተርጓሚ በላይ ደስታ፣ ተራኪ ጋዜጠኛ ተስፋዬ ገብረ ማርያም። በኢትዮጵያ ሰዓት አቆጣጠር ከ11 ሰዓት ጀምሮ ወደ እናንተ ይደርሳል። ብቀላ በዓለም አቀፍ ደረጃ የተወደደ አስደናቂና ልብ ስቃይ መጽሐፍ ሁላችሁም ትከታተሉት ዘንድ በአክብሮት እንጋብዛለን። ብቀላ ልብ አንጠልጣይ ግድያ፣ ክህደት፣ ፍቅር፣ መስዋዕትነት ሁሉንም በአንድ ላይ የያዘ ዘመን ተሻጋሪ ተወዳጅ መጽሐፍ በቲቲቪ ኢትዮጵያ ከሰኞ ጀምሮ በኢትዮጵያ ሰዓት አቆጣጠር 11 ሰዓት ላይ ይቀርብልዎታል። ብቀላ ከእርስዎ የሚጠበቀው ቪዲዮውን እስከ መጨረሻው ተከታትለው ሲያበቁ ላይክ፣ ሼር፣ በኮሜንት ሴክሽናችን ላይ ደግሞ አስተያየቶን መጻፍ እንዲሁም ሰብስክራይብ ካላደረጉ ደውሏን በመጫን ሰብስክራይብ በማድረግ ብቻ ይህንን ፕሮግራም ይከታተሉ። ብቀላ በቲቲቪ ኢትዮጵያ። አያችሁ እቺ ትሪሊየሯ ማስታወቂያ 5 days ago ነው የሚለው 48 ሰው ያየው፣ 8 ሰው ላይክ አድርጎታል። ኮሜንት ሴክሽናችን ላይ ስንመለከት ዳኒና በጉጉት እየጠበቅን ነው። ሌላው ቢኒያም ወርቁ የተባለ ቤተሰብ ሃይ ተስፍሽ this is a ቢኒያም ወርቁ I am always ready to listen the narration by your nice sound አለ። በቃ አያችሁ ጥቂቶች ብቻ ናቸው እንዲህ አይነት ልብ ያላቸው ቅኖች ሆነው የሚከታተሉት። ስለዚህ ብዙም አመርቂ አይደለም። በሌላ ቪዲዮ በሌላ ጊዜ በደንብ ተዘጋጅተንበት በተከታታይ ከሰኞ እስከ ቅዳሜ ከምናደርግ ይልቅ በሳምንት 2 ቀን ቪዲዮ ለመጫን እንገደዳለን።
እንግዲህ ብቀላ መጽሐፍን በተለያዩ መጽሐፍት ቤቶች ካሉ ፈልጋችሁ ልታነቡት ትችላላችሁ። ብቀላ ሜሪ ኮሬሊ ትርጉም በላይ ደስታ ስለጻፉልን ይሄን የመሰለ ዘመን ተሸጋሪ መጽሐፍ ስላቀረቡልን እኛ ግን እናመሰግናቸዋለን። ለማንኛውም በጣም አዝኛለሁ በድጋሜ። ስለዚህ ብቀላ ትረካ ከዛሬ ጀምሮ አይኖረንም። ስለዚህ ሌላ ቪዲዮ ነው ወደ እናንተ የምናቀርብላችሁ። እናንተ ደግሞ በዚሁ ላይ በጣም የተሰማችሁ ሐሳብ አስተያየት ካለ ኮሜንት ላይ ጻፉልን። እንግዲህ አንድ የሬዲዮ ፕሮግራም፣ አንድ የቴሌቪዥን ፕሮግራም፣ አንድ ሶሻል ሚዲያ ኮሜንት ላይ ሐሳባቸውን የማያንሸራሽሩ ሰዎች ከሌለ ላይክ ደግሞ 1 3 6 4 ብቻ ከሆነ ቪው ላይ ደግሞ 15 20 23 ለዛውም እሱ ሙሉ ታይቶ አይደለም በነገራችን ላይ አይቆጥርም። ስለዚህ እንዲህ አይነት እየሆነ በዚህ አይነት መንገድ መቀጠል አይቻልም። እንግዲህ ዘመኑ የሚዋጀው ምን እንደሆነ ቀደም ሲል ከላይ ነግሬያቸዋለሁና እኛ ደግሞ ያንን ማድረግ አንችልም። የማንችልበት ምክንያት ፕሮፌሽናል የሆነ ስራ መስራት ስላለብን ነው ብለን እናምናለን። ዞሮ ግን ብዙ መስራት የምንችላቸው ሐሳቦች፣ ጉዳዮች ስለሚኖሩ በሌላ ቪዲዮ የምንገናኝ ይሆናል። ብቀላ የሜሪ ኮሬሊ መጽሐፍን ግን ትረካችን ከዚህ በኋላ እንደማይኖር ላረጋግጥላችሁ እወዳለሁኝ። አመሰግናለሁ።